የሴኩሪቲ ካሜራዎችን መንገድ ላይ ያሉ ነገሮችን ስናጣራ ነበርና እስከሆነ ድረስ ተከታተል ነው እና ልክ የሆነ ያህል በኋላ ኦልሞስት ከዛ በኋላ ያለው ጫካ የሚባለው ከዛ በኋላ ምንም አይነት ካሜራ ወይም ደግሞ የመንገድ ላይ የሴኩሪቲ ካሜራ ስላልነበረ ነገሮችን መከታተል ትንሽ አዳጋች አድርጎብናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዚት ትርፍርፍ ይበልልኝ። ዛሬ የመጣሁበት ጉዳይ ልዑል ባልሰማበት ልዑል የሆነ የራሱ አይታችኋል የተለቀቀውን ቪዲዮ ብዬ አስባለሁ። እህትየዋ ደግሞ በአንድ በኩል አንድ መጥፎ ነገር ሰርታለች። እንግዲህ ኤርሚያስን ጠርታ በጣም ነው ያዘንኩባት። እንግዲህ ሰሞኑን አብራ ነው ያለችው። ሰሞኑን የሚያደርጉትን ሁሉ እያየች ነው። ሁሉም ነገር ከሷ የሚደበቅ ነገር የለም። ዛሬ ልዑል ሳያቅ ለምን እኔ እናንተ ተቀጣጥረን የሆነ ቦታ እንገናኝና አክስት ያለችበትንም በዛውም እንትን እልሃለሁ ብላ እንግዲህ ይቺ ኤልሳ አልኩኝ ይቅርታ፣ የልዑል እህት ስሟ ግን ማን ነው? በእናታችሁ እስኪ ስሟን ጻፉልኝ። እኔ አይልግ ያዘኝ ብሏል የልዑል እህት እያልኩኝ እኔም አደረግኳችሁ። እና የእሷ ልጅ ከአክስቷ ልጆች ጋር ሆና ኤርሚያስን ቀጥራ በጣም እንትን ያለ ነው በመኪና እንትኑን ልካለት ምናምን ነው የሄደው። ደግሞ የብልጥነቷ ብልጥ ማለት ነው። ማንም ሰው እንዳትናገር ለልዑልም እንዳትነግረው ብቻህን እንድትመጣ ነው የምፈልገው ብላ ይች ተንከሲስ ማለት ነው። እሱ ደግሞ እንደው ምንም ነገር ካለ እስኪ ካሜራ ግዴታ ነው ብሎ ካሜራማኑን ብቻ ነው ይዞ የሄደው። በተላከለት ሎኬሽን ቀጥ ብሎ እሷን ለማግኘት ሄደ። እሷ ግን ያለችው በስልክ ማለት ነው አክስቴን ላገናኝህ ያለችበትን ቦታ ላሳይህ እና እንደዚህ እናድርግ ብላ ነው ለኤርሚያስ ስደውልለት መጀመሪያ። ግን እሷ ግን ሌላ ቀን ነበረ። የልዑል ወንድም ነው ምንድነው የተባለውን እንግዲህ ታውቁታላችሁ። ከዚህ በፊት የልዑልን እናት ቤት እየሄደ ሲያስፈራራት የነበረው እዚህ አዲስ አበባ ብዙ ሰዎች አሉ። በእርግጥ የትኛው እንደሆነ የትኛው ይምታታባችኋል። እነሱ ሁለት ሆነው ነው የጠበቁት ለአንድ ኤርሚያስ ማለት ነው። ልጅቷን እንግዲህ ምን አይነት ሰይጣን እንደሆነች ነው የምነግራችሁ። መጀመሪያ ግን ያወራችሁ ሌላ ነው። ቦታው ላይ ሲደርስ ግን ኤርሚያስ የገጠመው ሌላ ነገር ነው። አሁን ለልዑል እንደዚህ ብትሉት ላያምናው ይችላል። እህቴ ጋር ልታጣላኝ ነው ስለሚል እንደ አጋጣሚ ሆኖ ደግሞ ኤርሚያስ ጎበዝ ሆኖ ኤርሚያስ ሁልጊዜም እንደተደበደበ ነው። እኔ ለምን እንደሆነ አላውቅም። በጣም ነው የሚያሳዝነኝ። ሁልጊዜ በራሱ እንትንም ሲሰራ የዛሬ ስንት ዓመት ሲደበደብ ሲሰለቸው ነው ቻናሉን ትቶ የመጣ። አሁንም ይቺ በዚህ ተንከሲስ ምክንያት እልም ያለ ጫካ ነው። እዛ ወደ ውስጥ ደግሞ 2-3 ቤት አለ ብለዋለች። እንግዲህ ቤቱ አይታይም። ኦሬዲ ካሜራ እየቀረጹ ነበረ። ካሜራማን ይዞ ነው ሄደው ኤርሚያስ። ማንም ሰው አልወሰደም። ልጅቷ ያሰበችው ምን እንደሆነ አላውቅም። እንግዲህ ልዑልን ብዙ ነገር እያደረገለት ከእግዚአብሔር በታች ሳይሰለች ብዙ ነገሮች ያደርጎለታል። የእውነት እንነጋገር ከተባለ እንደ እህትነት ደግሞ ልታመሰግነው ይገባል እንጂ ልታስደበድበው እንትን ቀጥራ ቦታ ዜና ብላ ልታስደበድበው አይገባም ነበር። ምን አይነት ደነዝ እንደሆነች ነው የምነግራችሁ። የአክስቷ ልጅ ወንድም አለ፣ አንዲት ሴትም አለች። ሴቷ እንኳን ታውቋታላችሁ፣ ወንዱንም ታውቁታላችሁ። ከዚህ በፊት ቀርበው ነበር እናታቸው ሳጠፋ በፊት እና ይችን የሰው ርካሽ የሰው ጠባብ ማለት ነው
ምን ብዬ እንደማወራው አላውቅም። እኔ ቪዲዮ ራሱ መስራት አልፈለኩም ነበረ። ግን ልጅቷ ግን ምን አይነት ተንኮለኛ ምን አይነት ሴረኛ እንደሆነች እንድታውቁ ነው የምፈልገው። አንደኛ ነገር ልዑል አይኑ አልተገለጠም። እህቱ አጠገቡ ሆና ምን እየሰራች እንደሆነ ለማየት አልቻለም። ኦሬዲ ቪዲዮ ተቀርጿል። እንደው ዛሬ እንኳን ካመነ ተብሎ ኤርሚያስ ሲመቱት ጫካ ነው ልጁ ካሜራማኑ እየሮጠ እነሱ እንዳያዩት ማለት ነው ተደብቆ ነው የሚቀርጸው። እሱንም ካዩት ይመቱታል፣ ቪዲዮውንም ያስጠፏቸዋል። ያላቸው አማራጭ ማን ነው? እሱን ሲመቱት እሱ ደግሞ በድብቅ ሆኖ እየቀረጻቸው ነበር። ጨለጨል ነገር ነው የሚያሳየው፣ በጣም እንትን ርቆ ማለት ነው። ከዛ ቪዲዮውን አቆመና መንገደኛ የሆነ እንትን ምናምን በቃ ፖሊስ ልጥራ ብትይ በዛ አካባቢ ምንም የለም። የጠራችበት ቦታው ሰውም እንትን የማይልበት የማይበዛበት እንኳን አይደለም ፖሊስ ይቅርና ቤቶች ራሱ በጣም ዝም ብሎ የሆነ እንትን ነገር ነው። በጣም ጫካ የሚበዛው ነው። እሱ ራሱ ምን አይነት ጅል ነው በእናታችሁ! አንደኛ ነገር ኤርሚያስ በጣም ጅል ሆኗል ዛሬ። መሄድ አልነበረበትም እንደዚህ ልም ያለ ጫካ ምናምን ማለት እኔ አንዳንድ ጊዜ ግን ይቅርታ አድርጉልኝና ሰው ወጥመድ ሲያዘጋጅልሽ ብቻህና ምንም አይነት ሰው እንዳታስከትል ለሰው እንዳትናገር ስትል እንደው ትንሽ እንኳን እንትን አይለውም። ይቺ ልጅ ምን አስባ ነው ብሎ እንኳን ትንሽ እንትን ሳይል በዚች ልጅ አቅም እንግዲህ እንደዚህ አድርጋ ልጁን አስደበደበችው። ህይወቱ ተርፏል። ብዙም አልጎዱትም እንደ እውነቱ ከሆነ እሱ ራሱ ድንጋጤ ነው እንጂ ልጆቹ ራሱ እነዛኞቹ ብዙም ይሄን ያክል እንትን የሚሉ አይደሉም፣ ትንንሽ ናቸው። እሱም በትንሹም እነሱንም እንትን ብሏቸዋል። ግን ይሄ ሁሉ ነገር ያዘጋጀችው ግን የልዑል እህት እንደሆነች እንድታውቁ ነው። ኤርሚያስ ብዙም አልተጎዳም። ወደ አሁኑ ልጁ ሰው ጠራ፣ አካባቢ ሰው ልክ እነ ሰው እየተሯሯጠ ቤት ነው በምን እያለ ድምጻቸው ብቻ ነው የሚሰማው። እነሱ እንትን ሲሉ እንግዲህ እነዛኞቹ የልዑል እህትም እነዚያ ያስከትላቸውም የመጡት እንግዲህ አንድ ሁለቴ ነው የመቱኝ አለ። ብዙም አልጎዱትም እንዳያዛቸው ሰው ልጁ ካሜራማኑ ባይኖር አልቆለት ነበር። በቃ ምን እንደሚያደርጉት መድኃኒዓለም ይወቀው። ግን ደግሞ ልጁ እግዚአብሔር ይስጠው። አንዳንዴ እንትን ሲላችሁ እንግዲህ እሱን አስከትሎ መሄዱ እሱ ደግሞ ብልጥ ሆኖ እነሱን ለመታገል እነሱን እንትን ለማለት ለማገዝ ሳይሆን ያደረገው ምንድነው? ሰው መጥራት ነበረ። እንግዲህ ሰው ተጠርቶ ሰው እንትን ብሎ ወዲያው እንትን ብሎ እንግዲህ አትርፈውታል ማለት ነው። እኔ በመጀመሪያ የልዑልን እህት አላምናትም። ወጥመድ ላዘጋጅላችሁ ላስዛችሁ ከኔ ጋር ታወራለሽ ከኔ እንደዚህ እንዲህ ብትል በፍጹም ልጅቷ የምትታመን ልጅ አይደለችም። ከዚህ በፊትም እንደዚህ አይነት ነገሮች እያለች ግን ቋሚ ነገር የላት። ሁልጊዜ አንድ አይነት እንትን ናት። ምን አይነት እኔ አላውቅም። አሁን እንደሷ ብታስቡ ወንድሟን ከዛ ሁሉ እንትን አውጥቶ ቁሞ እንዲሄድ ወደ ስራው እንዲመለስ ላደረገላት ሰው ይሄ ነው ውለታ? ንገሩኝ እስኪ፣ ይሄ ነው ውለታ የሚባለው? ክብር የሌላት እራሷን በገንዘብ እየሸጠች ርካሽ ትምህርት እያለች እየሄደች ከማን ጋር እንደምትውል እኔ ልዑል እያናደደኝ ነው በጣም። እኔ አንድ ቀን ግን እንደዚህ እናንተ እያያችሁ ሰው ቪዲዮ እያሳያችሁ ልጅቷ ከማን ጋር እንደምትጻጻፍ ምን እንደምታረግ እነሱ ስልኳን ጠልፈው እያየ ልጁ ታውሯል እንዴ ጎበዝ! እንዴት ነው ሰው በአይንሽ እያየሽ እንደዚህ? አሁንም ያምናታል። ልጅነት ነው እንደዚህ ነው ይላሉ። የምን ልጅነት ነው? የምን ጉድ ነህ? በኋላ ለራስህ ነው ጉድጓድ የምቆፍርልህ። ዛሬ ኤርሚያስ ሳያውቀው ነው የተሸወደው።
ሳቅ እሷ ባለችው መንገድ ሰው ሳያስከትል በላከችለት እንትን አድራሻ በመሄዱ እንግዲህ ራስህ አይተሃል ምን እንደተፈጠረ። ዛሬ በዚች ልጅ ካልወሰንክ ዛሬም ቤትህ የምታሳድራት ከሆነ አይኗን አፍጥጣ በጨው እንትን አጥባ ነው የምትመጣ። አሁንም እኮ አታፍርም፣ እርግጠኛ ነኝ። እኔ አይደለሁም ልትል ትችላለች። ኦልሬዲ ቪዲዮ የተቀረጸ አይመስላትም። እሷ አታውቅማ እንደምትቀረጽ፣ ግን ልትክድ ትችላለች። ለልውል እኔ የለሁበትም ልትል ትችላለች። ግን ደግሞ ለማስረጃ እነ ኤርሚያስ ቪዲዮ ቀርጸዋል። ምን አባሽ እንደምትገቢ የት ምን እንደምትዋሽ ዛሬ ይታያል ጉድሽ። የሰው ልጅ ውሸት፣ እነሱ የሆነ ነገር ሲሉ ውሸታቸውን ነው። እኔ እናንተን ሊያጣሉኝ ነው። ባለፈውም ከእንትን ሲመለስ አትገቢም ብለው እነሱ ሲከለክሏት ወንድሜ ነው እናንተ ከወንድሜ ጋር ልታለያዩኝ ቆርጣችሁ የተነሳችሁ ናችሁ፣ መውጣት ካለባችሁ እናንተ ናችሁ የምትወጡ። እንግዲህ አስቡ፣ ስንት ቀን ሙሉ ሲንከባከቡት ቆይተው ከገዳም መጥቶ እኮ ነው እንደዚህ አይነት ወከባ የምትፈጥረው። ገና ልጁ ታሞ እሷን ማባበል እንደው እስኪ አስቡት። እናትየዋም አለች፣ ኧረ እባክሽ ልጄ ዛሬ እንኳን ዛሬን የመጣው እስኪ ሰላም ስጭ ብትባል እኔ ወጥቼ ሄድላችኋለሁ ብላ። ኤርሚያስ ኦልሬዲ ሲያወራችሁ ሰምታችኋል ከእናትየዋ ጋር። ከባድ ነው በጣም የዚች ልጅ ነገር ሰልችቶኛል፣ ስልችት ብሎኛል። በቃ ከጊዜ ጊዜ ትሻሻላለች ሲባል እየባሰባት ነው የመጣው። ምን ማድረግ እንደሚቻል እስኪ ንገሩኝ። እውነት በሷ ምክንያት ልዑልም ጓደኞቹ ጋር ልታጣላው ነው። ሆን ብላ ከነ ኤርሚያስ ከነ ሚኪ ምርጥ ጓደኞች ምርጥ ወንድም በይ ከነሱ ጋር ለማጣላት ሆን ብላ እሷ ጭዋጭ ልዑል ጋር ስቀርብ እኮ ብታያት እንደው ምን አይነት ፍጡር እንደሆነች አስመሳይ። ከጀርባ ደግሞ ምን እንደምትሰራ ሌላ፣ ከዚህ ፊት ስትመጣ ሌላ። ሰው እንዴት ነው የሚቀያየርባችሁ? የሆነ እንደንትን ቅይር የሚልባችሁ ሰው ግን እንዴት ነው? ኧረ እኔ ከባድ ነው በጣም ነው የሰለቸኝ። ስለ ልዑል እህት አላወራም እላለሁ፣ ግን ደግሞ ዛሬ ደግሞ በኤርሚያስ በምን ወደው ስንት ቀን ዱላ አልሰለች ያለ ልጅ ስንት ቀን ሲደበደብ ዱላ ሰልችቶት እኮ ነው የራሱን ቻናል ዘግቶ እነሱን የሚያግዘው እንጂ አሪፍ ስራ እኮ እየሰራ ነበር ኤርሚያስ። ምን ያክል ፍቅረኛ ማቾች ወይም ባለትዳሮች ምን ያክል ታማኝ ናቸው። ሰው ግነት ውሸታም እና አስመሳይ ስለሆነ እውነቱ ሲወጣባቸው እሱን እያያዙ እያገቱ እየደበደቡ ሲያስቸግሩት በቃ ከመሞት ለምን ስራውን አላቆምም ብሎ ከነጭራሹ እርግፍ አድርጎ ተወው። ወዶ መሰላችሁ? አሁን ደግሞ በስንተኛ ቀን አስመጥታ እልም ያለ ጫካ እንትን ብላ እንደው ምን አይነት ፍጡር ነሽ? እንደው አሁን አንቺ ከሰው ጋር ትደመሪ ይሆናል እኮ የእውነት ወንድሜ ሹሩሩ ስላለሽ በዚህ ልክ ሰው መርገጥ ግን ከባድ ነው። ኤርሚያስ እንዴት እንደደነገጠ ማለት ነው፣ እንዴት እንደሆነ ኦልሬዲ ልዑል አይታችኋል። ሌላ ስራ እየሰራ ነበር፣ ቪዲዮም ተለቋል፣ አይታችሁ ሊሆን ይችላል፣ እርግጠኛ ነኝ። እሷ ደግሞ እሱ ሳትናገር አይደለም ለልዑል ለነ ሚኪ ራሱ ለማናቸውም ሳትናገር ብቻህና ነው የተባለው። የኔ ሞኝም እሱም ይሄንን ካሜራማን እንደው ለማስረጃ ብሎ በድብቅ ማለት ነው ከጀርባው እንዲቀርጽ
እሱም ብቻ ነው ይዞ ሄደ። ምንም አይነት ነገር እንደዚህ ታደርጋለች፣ ሰው ቀጥራ ታስደበድበኛለች፣ ታሳግተኛለች ብሎ በፍጹም ማንም ሰው አያስብም። ምክንያቱም ሴት ናት፣ አቅም የላትም ነው እንጂ በዚህ ልክ ርቀት ትሄዳለች ብሎ ማንም አያስብም። ለማንኛውም ተርፏል። እኔ በትንሹ አሳያችኋለሁ። ልዑል እንዲያምን እንግዲህ ቪዲዮ ላይክ ያደረጋችሁ ሼር አድርጉ። የሆነ ኮሜንት ስር ለልዑል ጻፉለት፣ የምትፈልጉትን ነገር ጻፉ። ካሁን በኋላ የእህቱ ነገር በቃኝ እያልን ነው። ለማንኛውም ሰላማችሁ ይብዛ። እኔ ስሰማ አላስችል ብሎ ነው የመጣሁት እንጂ የዚች ልጅ ነገር እኔ በቅቶኛል። ለማንኛውም ሰላማችሁ ይብዛልኝ። የምወዳችሁ ባይ ባይ።